አንድ ክቡር ጠቅላይ ሚኒስትሩ በትግርኛ ቋንቋ ማብራሪያ ከሰጡበት በኋላና ክቡር ጠቅላይ ሚኒስትሩ ከመስጠታቸው በፊት የነበረው ሁናቴን በተመለከተ መዳሰስ ያስፈልጋል ማለት ነው። ከዛ በፊት የነበረው እውነት ለመናገር በጣም ከፍተኛ የሆነ ጭንቀትና ስጋት የነበረበት ሂደት ነበረ ትግራይ ክልል አካባቢ የነበረው። ምክንያቱም ደግሞ እንግዲህ እንደምታስታውሰው የነበረው ጦርነት በየቤቱ ቢያንስ በአንድ ቤት ቢያንስ የሆነ ነገር የደረሰበት ሂደት ነበረ፣ የሆነ ጥፋት የደረሰበት ነበርና ያ ጥፋት እንዲደገም ፍላጎት አልነበረም። እሱ ብቻ ሳይሆን እንግዲህ በርከት ላሉ ዓመታት በተለይ ይሄ ቡድን ወደ ስልጣን ከመጣ በኋላ በትግራይ ክልል የግጭት መንስኤ ሊሆን የሚችሉ ወይ ደግሞ ለጦርነት ግብዓት ሊሆን የሚችሉ ነገሮች በማድረግ ረገድ ወይ ኮንስፓየር በማድረግ ረገድ አቻ የሌለው ቡድን መሆኑ በተግባር አሳይቷል። ክቡር ጠቅላይ ሚኒስትሩ በቅርቡም የሰጡት ማብራሪያ አንድም በትግርኛ መሆኑ፣ ሁለትም ደግሞ ወቅታዊ መሆኑ፣ ሶስትም ደግሞ ህዝቡ የሚፈልገው ፋክት ምንድን ነው የሚለው ነገር በደንብ ያብራራና የገለጸ የነበረበት ሂደት እንደነበረ ማየት ትችላለህ። በተለይ እንግዲህ የክቡር ጠቅላይ ሚኒስትሩ በትግርኛ ቋንቋ የሰጡት ማብራሪያ ስታይ ቲፒኤልኤፍ ምን ያህል በትግራይ ህዝብ ላይ አሻጥር ውስጥ ገብቶ የትግራይ ህዝብን ለጦርነት ለመማገድ ዝግጅት ሲያደርግ እንደነበረ የሚያሳይ ነበር። ቲፒኤልኤፍ ምን ሰራ ለምሳሌ ባለፉት ጊዜያት የሚለው ነገር በደንብ አብራርተዋል። ከዛ ባለፈ ደግሞ ቲፒኤልኤፍ እና ሌሎቹ በዙሪያው ያሉ እንደሱ ሌላ አሻጥር ውስጥ ወይ ክፋት ውስጥ ያሉ አካላት ደግሞ እነማን መሆናቸውን በደንብ ያብራሩበት ሂደት ነበር። እንግዲህ ሲያብራሩ ዝም ብሎ ያብራሩበት ሁናቴ ሳይሆን ያለው ቲፒኤልኤፍ አሁናዊ ባህሪው ከአሁን በፊት ምን ያህል ጠብ አጫሪ እንቅስቃሴዎች ሲያደርግ እንደነበረ ቆመ ቀር መሆኑን የሚያሳዩ ፕራክቲካል የሆኑ ነገሮችን አነስተዋል። በዚህም እንግዲህ ከሰሞኑ እንዳየሁት እንደተረዳሁት ከሆነ በተለይ የትግራይ ህዝብ በተለይ ወጣቱ ኤሊቱን ብለህ የምትለው ነገር እዛ አካባቢ ያሉ ማህበረሰብ በከፍተኛ ሁናቴ በጣም ወደ መረጋጋት የገባበት ሂደት ነበረ። መረጋጋት ስልህ ሰሞኑ አይተህ ከሆነ በተለይ ክቡር ጠቅላይ ሚኒስትሩ መግለጫ ከሰጡበት በፊት የነበረችው ሳምንት አብዛኛው የትግራይ ወጣት፣ አብዛኛው የትግራይ ኤሊት ማለት ይችላል፣ አብዛኛው የትግራይ አለኝ ብሎ የሚያስብ ማለት የተወሰነች ነገር ያለችውን ይዞ ወደ ተለያዩ የሀገሪቱ አካባቢዎች ሲሰደድ የነበረበት ሂደት ነበር። እንግዲህ አስበው ተፈናቃዮቹን ወደ ቀያቸውን መለስ ነበር መጀመሪያ አጀንዳ የነበሩ፣ በአንጻሩ ሌላ ተፈናቃዮች ጨመረበት ሂደት ነበር ማለት ቲፒኤልኤፍ ማለት ነው። በምን በስጋት በፈጠራቸው ስጋቶች ማለት ነው። ይሄ ወደ ተለያዩ የሀገሪቱ አካባቢዎች ሲንቀሳቀስ የነበረው ወጣት አሁን ላይ መረጋጋት እንዳለበትና መረጋጋት ብቻ ሳይሆን መጻኢ እድሉ በጣም ትልቅና ብዙ ነገሮች ብዙ የለውጥ ነገሮች እንዳሉበት የሚያሳይ ነበር ያልኩበት ምክንያት ክቡር ጠቅላይ ሚኒስትሩ አሁናዊ ሁኔታውን የትግራይ ህዝብ በሚጠብቀው መንገድ የተብራራበት ሁናቴ በእውነትም ሰላም የሚፈልጉ መሆናቸውን አሳይቷል። ሰላም መፈለግ ብቻ ሳይሆን በቲፒኤልኤፍ በኩል ያለው ጠባጫሪነት አሁንም ማረፍ ያልቻለበት ሂደት እንዳለና ህዝቡ ከቲፒኤልኤፍ ራሱን እንዲነጥል የማድረግ ስራ የተሰራበት ሂደት ነበር። እሱ ብቻ አይደለም፣ ሻቢያም ቢሆን በባህሪም በርዕዮተ ዓለምም አጠቃላይ በሁሉም እንቅስቃሴው አምሳያው የሆነ የሻቢያ ቡድንም ምን እያደረገ እንዳለና በቀጣይም ደግሞ በትግራይ ህዝብ ላይ ምን እንዳቀደለት የሚያሳዩ ነገሮችን በስፋት የተዳሰሰበት ሂደት ነበር። ይህንን ስታዩ አጠቃላይ የትግራይ ህዝብ ከስጋት ወደ ተስፋ የተዘዋወረበት ሂደት እንደነበረ ማየት ትችላል። አሁንም ያለው እንቅስቃሴ እሱ ነው የሚያሳየው። ግን አሁን ትህነግ በያዘው የተቃረነ የፖለቲካ አቋም የትግራይ ህዝብን ማህበራዊ ረፍት ሊሰጠው በሚችል ደረጃ ነው እየተንቀሳቀሰ ማለት ይቻል ይሆን? እዚህ ላይ ትንሽ እንድንቆይበት ፈልጌ ነው። አፈወርቅ ምን ይታያል? አይ ቲንክ የህዝቡን ስሜት ጥሩ አርግቶ ቴዲ ገልጾታል። ለኔ ከፍተኛ የሆነ ወደ ተስፋ መቁረጥነት እየሄደ ያለ ስጋት ያረበበበት ህዝብ ነው የምታየው። ስጋት እንግዲህ ስትል ብዙ ጊዜ ወይም ደግሞ ተስፋ ማጣት ስትል የአንድ ሀገር እስትንፋስ ነው ወይም ደግሞ የአንድ ሀገር የሰላም ማሳያ ነው የእድገት ማሳያ ነው የምትለው የቢዝነስ ኢንቫይሮንመንቱ ነው። ነጋዴው የተወሰነ ተስፋ ካላየ በስተቀር ሸቀጥ ከአንድ ቦታ አምጥቶ ወደ አንድ ማጓጓዝ ላይ አይንቀሳቀስም። ባለሀብቱ ኢንቨስት አያደርግም። ገበሬው እንኳን እጁ ላይ ያለችውን ጥሪት አሟጦ ዘርነሽ ብሎ ሜዳ ላይ አይበትንም። ምክንያቱም ተስፋ ይፈልጋል። ነገ በሚባል ነገር ላይ ነገ ላይ እርግጠኛ መሆን ይፈልጋል። ህወሓት በተደጋጋሚ ያደረጋቸው ነገሮችን ስታይ የትግራይ ህዝብ በፕሪቶሪያ ስምምነት አግኝቶት የነበረውን የሰላም ተስፋ የልማት ተስፋ ከጊዜ ወደ ጊዜ እያቀጨጨው በህዝቡ ላይ ከፍተኛ የሆነ የተስፋ መቁረጥ የስጋት ውስጥ እንዲገባ አድርጎታል ህዝቡ። አንዳንዴ ለምሳሌ ስጋት ወይም ተስፋ ማጣት ስትል ተስፋ የሁሉ ነገር መሰረት ነው አይደል? አንድ ሀገር ለማደግ የሚያድግ ሀገር ተስፋን የገደለ ተስፋን ገሎ ያደገ ሀገር የለም። እኔ እስከማውቀው ድረስ ሁሉም ሀገራት ያደጉት መጀመሪያ ተስፋ በሚያደርጉ ዜጎች ፈጥረው ነው። ተስፋ የሚያደርግ ዜጋ ሲኖር ነው የምታድገው። ተስፋን ስትገለው ልማትን ትገላለ፣ ሰላምን ትገላለ፣ እድገትንም አብረህ ትገላለ ማለት ነው። ተስፋ ያለው ህዝብ የጦርነት ግባት ልታርገው አትችልም። ምክንያቱም ነገ አድጋለሁ ነገ ለወጣለሁ ሚል ወጣት ትምህርትን መማር ይፈልጋል፣
ገበሬው ማረስን ይፈልጋል፣ ነጋዴው መነገድን፣ ባለሀብቱ ኢንቨስት ማድረግን ይፈልጋል። ምክንያቱም ተስፋ አለው በነገ ላይ። ይህንን ተስፋ ካልገደልክ በስተቀር የጦርነት ግብአት የሚሆን ወጣት አታገኝም። ህወሓት አንድ የገባው ነገር ይሄ ነው። የትግራይ ህዝብ በፕሪቶሪያ ስምምነት ያገኘውን ተስፋ፣ የሰላም የልማት ተስፋ ኮምፕሊትሊ ማቀጨጭ ነው የተረባረበው። ይሄንን በአንዴ ማድረግ አልፈለግም፣ ግራጁዋሊ ነው ያደረጋቸው። ካየ ከፕሪቶሪያ ጀምሮ እስካሁን ድረስ የፌዴራል መንግስቱ በተናጥል ማድረግ የሚችለውን ፕሪቶሪያ ስምምነት መሰረት የፌዴራል መንግስቱ በተናጥል ማድረግ የሚችላቸውን ነገሮች ሁሉ አድርጓል እኮ። መሰረተ ልማት መጠገን ያለነሱ ትብብርም ቢሆን ማድረግ ተችሏል። የመንግስት አገልግሎት ማስቀጠል ለነሱ ትብብርም ቢሆን ለማድረግ ተችሏል። ብዙ ነገሮች ተደርገዋል። ለምሳሌ የተፈናቀሉ ዜጎችን በተመለከተ ወይም ደግሞ ከአካባቢያቸው ተነቅለው ያሉ ዜጎችን በተመለከተ የፕሪቶሪያ ስምምነት ግልጽ አድርጎ ያስቀመጠው አንድ ነገር አለ። ህወሓት ላይ የሚጥለው ግዴታ ያለማደናቀፍ ነው። መተባበርና ያለማደናቀፍ። የፌዴራል መንግስቱ የተፈናቀሉበት አካባቢ ሰላም ተረጋግጧል ብሎ ባመነበት ጊዜ እነዚህ ተፈናቃዮችን ወደ ቀያቸው የመመለስ ኃላፊነት ይሰጠዋል። ህወሓት ይሄንን ያለማደናቀፍ ወይም ደግሞ የመተባበር ግዴታው ነው አልወጣም ያለው። ተፈናቃዮችን አግቷል። በአካባቢው የሚገኙ የሲቪል ሰርቫንት ሳይቀር አላስፈላጊ የሆነ ከደሞዛቸው ላይ የሚቆራረጡ ገንዘቦችን፣ ከነጋዴው ላይ ያላግባብ የሆኑ መዋጮዎችን፣ ከባለ ሀብቱ ላይ ያላስፈላጊ የሆኑ መዋጮዎችን እንትን እያደረገ ህዝብን በማማረር ከዛ በኋላ ይሄን ሁሉ አድርጎ ደግሞ ጣትን ወደ ፌዴራል መንግስቱ መጠቆም ማለት የፌዴራል መንግስቱ ምንድን ነው ያላደረገው? በፕሪቶሪያ ስምምነት መሰረት ፕሪቶሪያ ስምምነት ለፌዴራል መንግስቱ በተናጥል ሰጥቶት ያልፈጸመው ምንድን ነው ብለህ ብትጠይቅ አንድ የረባ መልስ የሚያመጣ ሰው የለም። ምክንያቱም በፕሪቶሪያ ስምምነት መሰረት የአከራካሪ መሬቶች ጉዳይ በህገ መንግስቱ መሰረት ይፈታ ነው የሚለው። የተፈናቃዮች ጉዳይ የአካባቢው ሰላምና ጸጥታ አስተማማኝ ነው ብሎ ባመነ ሰዓት የፌዴራል መንግስቱ ይመልሳቸው፣ ህወሓት እንዳያደናቅፍ ነው የሚለው። የፌዴራል መንግስቱ መንግስታዊ አገልግሎቶችን ያስቀጥል ነው የሚለው። በጀት ነው ፌዴራል መንግስቱ ያስተጓጎለው? ምንድን ነው ያስተጓጎለው? ስለዚህ ፌዴራል መንግስቱን የምትወቅስበት ነገር የለም። ፕሪቶሪያ ስምምነት ከተፈረመበት ጊዜ ጀምሮ እስካሁን ድረስ የትግራይ ህዝብ ላይ ህወሓት እያደረገ ያለው አንደኛው ነገር ቀስ በቀስ የትግራይ ህዝብ ተስፋ የሚያደርግባቸውን ነገሮች በሙሉ እየቀነጠሰ ነው ይጣሉ። ለምሳሌ ቅድም ቴዲም አንስቶታል፣ ጠቅላይ ሚኒስትሩም አንስቶታል። ቆሞ ቀርነቱ ማሳያ አርግተው ሰዳቸው። ኢትዮ ኤርትራ ጦርነት ላይ ህወሓት ጦርነቱ በተጠናቀቀ ማግስት ተሰብስቦ ጦርነቱን እንገምግም ያሉ ኃይሎችን ያስተናገደበት መንገድና ከፌዴራል መንግስቱ ጋር ግጭት ውስጥ ገብቶ በፕሪቶሪያ ስምምነት ከተጠናቀቀ በኋላ አይ ያንን ጦርነት እስቲ እንገምግመው፣ እንዴት ወደ ጦርነቱ እንዴት ወደ ግዛ ግጭት ገባን፣ እንዴት በጦርነቱን መራ ነው፣ እንዴት ከጦርነቱ ወጣን የሚለውን እንገምግም ያሉት ሰዎች ተመሳሳይ መንገድ ነው ጥሪት አድርገው። ስለዚህ ለኔ አሁን ለምሳሌ አንድ የትግራይ ህዝብ በከፍተኛ ሁኔታ ተስፋ አድርጎበት የነበረውን የፕሪቶሪያ ስምምነትን ባገኘው አጋጣሚ ቃል በቃል ነው እየቀነጠሰ ይጣላቸው። ቃል በቃል ህወሓት አድርግ የተባለውን አንድ ተግባር ሙሉ ለሙሉ አሳክቻለሁ የሚለውን አንድ ነገር አታገኝም። አንድ እኔ ብዙ ጊዜ ጌታቸው ረዳም ሲያነሳው የምሰማውና አንዳንዶቻችንም እንደው የምንታዘበው ተደራዳሪዎች አዲስ አበባ ሲመጡና ከአዲስ አበባ መጣው ከጠቅላይ ሚኒስትሩ ከሚመለከታቸው አካላት ጋር ስለ ሰላም ያደረጉትን ውይይት መቀሌ ሲሄዱ ደግሞ በተቃራኒው መንገራቸው ራሱ ወይ ደግሞ መተርጎማቸው ወይ ደግሞ ሰላማዊ በሆነ መንገድ ችግሩ እንዳይፈታ በራሳቸው መንገድ የሄዱበት መንገድ ምናልባት ቅርቃር ውስጥ ፖለቲካው እንዲገባ ያደረገው ይመስለኛል። እነሱ ፖለቲካ ብለው የሚዘውሩት ነገር